የቴዲ ሁለት ሙዚቃዎች ከአልበም ውስጥ መቀነሳቸውን ምንጮች የገለጹ ነው ያሉት። የትኞቹ ናቸው የተቀነሱት? ለምን ተቀነሱ? በቴዲ በኩል ማብራሪያ ሊሰጥ ይገባል ማለት ነው። እውነቱን እናውራ ከተባለ እኮ ሁመራ ከተማ እኮ የአማራ መታወቂያ ያዘ ሰው እኮ አልጋ እኮ ማደር እኮ አይችልም ነበር እኮ። ለምን ይዋሻል? እስከዚህ ድረስ አልነበረም ወይ? አንድ ከወገራ እኮ ቡና ሽጣ ለመኖር እኮ ሁመራ የምትሄድ ሴት እኮ ቡና ሽጣ ለማደር ትግርኛ ተናጋሪ ካልሆነች እኮ በረንዳ ማንም አያቆማትም እኮ። ኢራን ትላንትና ሁለት መርከቦችን በቁጥጥር ስር ማዋሏን ገልጻለች። ይሄንን ጦርኛ አፎርድ ማድረግ አንችልም። ይሄን እያለ ያለው ወታደሩ ነው ጎበዝ፣ ህዝቡ አይደለም። እዛ ቦታ ላይ ስፖርቱ ላይ ቁጭ ብሎ ሊዋጋ የሚችለው በዚህ በኩልም ተቃውሞ ገጥሟታል አሜሪካን ማለት ነው። ስለዚህ አሜሪካን ከውስጥም ከውጭም ያለበት ጣናዎች እያየሉ መጥተዋል። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ልዩ የዕለታዊ ዝግጅታችን ነው። በዛሬው ልዩ የዕለታዊ ዝግጅት ከቴዲ አልበም ሁለት ዘፈን መቀነሱን ምንጮች እየገለጹ ነው የሚገኙት። እነዚህ የተቀነሱት ዘፈኖች የትኞቹ ናቸው? ለምንስ ተቀነሰ? የሚለውን ጉዳይ መረጃ ይዘናል። እንደዚሁም ከቴዲ ዘፈን መውጣት ጋር ተያይዞ ሁለት አንደኛው የሱ ቃል አቀባይና ምክትል ማናጀር የሆነችው ማህሌትና የቅርብ ጓደኛው ሐሰን የሚባል የቅርብ ጓደኛው መታሰሩን ምንጮች እየገለጹ ነው ያሉት። ይሄ ስር ጀርባ ምንድን ነው ያለው? እነዚህ ሰዎች በምን ምክንያት ነው ታሰሩት? ማን ነው ሲያሰራቸው? ብለው ጉዳይ ላይ የራሳችን ሐሳብ እንሰጥበት ይሆናል። በመቀጠል በሁለተኝነት ወደ ወልቃይት ወስደናል። ሁማን ራይትስ ዎች አንድ ዘገባ አውጥቷል። በወልቃይት የሚኖሩት ተጋሮች እንደ ሁለተኛ ዜጋ እየታዩ ነው። ያለ ገደብ ዝም ብሎ በዘፈቀድ እስር ይከናወንባቸዋል። እንደዚሁም ከስራ ከተለያየ ጥቅማጥቅም ክልከላ ይደረጋሉ። ማህበራዊ ሰርቪስ አገልግሎት እንዳያገኙ እየተደረጉ ነው። ይህን የሚያደርጉት ኃይሎች ወደ ቁጥጥር ስርና ተጠያቂነት እስካልመጣ ድረስ መልሶ የተፈናቀሉ መመለስ የለባቸውም፣ ጥናት አካሂጃለሁ ብሎ ሁማን ራይትስ ዎች አወጥቷል። ይህ ሁማን ራይትስ ዎች ያወጣው ነገር እውነት በወልቃይት መሬት ላይ ባለው ሁኔታ ነው የሚያሳየው ወይስ ድብቅ የሆነ የፖለቲካ ዓላማ ነው ያለው? ለምንድነው አሁን የተለቀቀው የሚለውን ጉዳይ እያንዳንዱን ላይ ጠለቅ ያለ መረጃ ይዘናል። በመጨረሻም የአሜሪካና የኢራን ጦርነት ወይ ደግሞ ውዝግብ እንደቀጠለ ነው። ኢራን ትላንትና ሁለት መርከቦችን በቁጥጥር ስር ማዋሏን ገልጻለች። ዶናልድ ትራምፕ እንዳስፈላጊነቱ ተኩስ አቁሙ ሊቆም ይችላል፣ ወደ ጦርነትም ልንገባ እንችላለን ሲሉ ተናግረዋል። ነገር ግን የአሜሪካ ጦር ለምን እንዋጋለን ሲል ተቃውሞ አስነስቷል። ምንድነው ያለው መረጃ? በስፋት የምንሄድበት ይሆናል። እንደዚሁም በሊባኖስ ውስጥ የሚንቀሳቀስ ጋዜጠኛን እስራኤል ዛሬ ገላለች። ለምን ገደለች የሚለውንም መረጃ ይዘናል። እስከ ዝግጅት ፍጻሜ ድረስ ከኔ ጋር እንዲቆዩ የጠየቅኩ፣ ለውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እንደዚሁም ኢትዮ ውይይት ሰብስክራይብ እንድታደርጉ የጠየቅኩ፣ ቀጥታ ወደ መጀመሪያ አጀንዳዬ ይሻገራለሁ ማለት ነው። እንግዲህ የቴዲ ዘፈን ከወጣ ዛሬ ወደ 6ኛ ቀኑን አስቆጥሯል። እንግዲህ ከፍተኛ ውዝግብን ይዞ እየተጓዘ ነው ያለው። በአንድ በኩል አልበሙ ከዚህ ፊት ከተለመደ ውጪ ከፍተኛ ቁጥር ተመልካችን በማግኘት አገር ውስጥ ያለው ሪከርዶችን እየሰባበረ እንደውም ዓለም አቀፍ ላይም ተጽዕኖ ፈጣሪ የሆነ በዩቲዩብ ታሪክ እንደዛ የሆነ እየመጣ ያለበት ሁኔታ ነው ያለው። በሌላ በኩል ደግሞ ከዚህ ዘፈን ጋር ተያይዞ የቴዲ ቃል አቀባይ እንደዚሁም ደግሞ ምክትል ማኔጂንግ ዳይሬክተር የሆነችው ማህሌትና የቴዲ አፍሮ የቅርብ ጓደኛው የሆነው ያሲን የሚባል ግለሰብ መታሰራቸውን ተሰምቷል። እንግዲህ የት ነው ያሉት? የት ቦታው ታሰሩት? ለምንድን ነው ታሰሩት የሚለውን ጉዳይ አስመልክቶ ግን አሳሪ ወገን እስካሁን ድረስ ምንም የሰጠው መረጃ የለም።
እነዚህ ሰዎች ከቴዲ ጋር ባላቸው ግንኙነት ነው ታሰሩት ወይስ በግላቸው መንግስት በሌላ ነገር ፈልጓቸው ነው ወይ ምንም ማብራሪያ አልተሰጠበትም። ይሄ ማብራሪያ ባለመሰጠቱ አሁን ለትንተና ተጋላጭ ሆኖ እነዚህ ሁለቱ ሰዎች ከዘፈኑ ጋር ባለው ግንኙነት ቴዲ ካወጣው አልበም ጋር ባለው ግንኙነት ምክንያት ታስሯል። ይሄ እንቅስቃሴ ቀጥሎ ቴድሮስም ወይ ቴዲ አፍሮንም ወደ ማሰር ይሄዳል የሚል ትንተናዎች በስፋት እየተሰጡ ነው። እንግዲህ አንድ ነገር አለ። ሐሳብን በነፃነት የመግለጽ መብት ማንኛውም ሰው አለው። ቴድሮስ ካሳሁን ደግሞ በወያኔ መራሹ ስራ ዘመንም እንግዲህ አወዛጋቢ የሆነ ሙዚቃዎችን በማውጣት የሚታወቅ ነው። አሁንም እሱን ነው የደገመው። ይሄን ሐሳብን በነፃነት መጠቀም መብቱን ነው ተገናርጎ ምናልባት ወደ ወንጀል ገብቷል የሚል መረጃ ማቅረብ መጀረጃና ማስረጃ ማቅረብ ባልት ካልተቻለ የማሰር ምንም ማይድ የሚያሳስሩ ሐሳብን በነፃነት በመግለጽ ማንኛውም ዜጋ ሐሳቡን በነፃነት የመግለጽ መብት ስላለው መታሰር የለበትም። እነዚህ ሰዎች ደግሞ ከሙዚቃው ጋር ምንም አይነት አስተዋጽኦ የላቸውም። ምክትል ማኔጂንግ ዳይሬክተር ማለት ወይ ግጥም ገጣሚ አይደለችም ወይ ደግሞ ዘፋኝም አይደለችም። ስለዚህ ሌላ ተያያዥ ወንጀል እስከሌለ ድረስ እነዚህ ሰዎች የዚህ ግለሰብን የሙዚቃ ካምፓኒ ሰራተኛ በመሆን ብቻ የሚያሳስራቸው አንድም ሌጋል ግራውንድ የለውም። ስለዚህ መንግስት ይህንን ጉዳይ ያደረገበት ምክንያት ቀርቦ አሳማኝ ነገር ሌላ ነገር ካለ መግለጫ ለዜጎች የመስጠት ግዴታ አለበት ማለት ነው። ከሌለ ግን ምንም በዘፈቀደ አሰራ ምንም በዘፈቀደ ማሰር ግን አግባብ አይሆንም ማለት ነው። አግባብ አይሆንም ማለት ነው። ይህ በእንዲህ እንዳለ የቴዲ ሁለት ሙዚቃዎች ከአልበም ውስጥ መቀነሳቸውን ምንጮች የገለጹ ነው ያሉት። የትኞቹ ናቸው የተቀነሱት? ለምን ተቀነሱ? በቴዲ በኩል ማብራሪያ ሊሰጥ ይገባል ማለት ነው። እንግዲህ ከአቶ ነብዩ ባዬ ምክትል ዴታ ናቸው ማህበራዊ ሚዲያ ላይ መልስ መስጠት ዘፈኑ ከመውጣቱ ጋር በፊት ጀምሮ አተካራ በማህበራዊ ሚዲያ ላይ መፈጠሩ እሳቸው በጻፉ ጽሁፍ ጋር ተያይዞ አተካራ መነሳቱ የሚታወስ ጉዳይ ነው። ከዚህ ጋር ተያይዞ ድርድር ተካሂዶ ከቴዲ ዘፈን ውስጥ ሁለት ሙዚቃዎች ተቀንሷል የሚል መረጃዎች እየወጡ ነው ያሉት። የትኞቹ ሙዚቃዎች ተቀነሱ? እውነት ቴዲ ይህን ሁለት ሙዚቃዎች የተቀነሱት ሙዚቃዎች ካለ ስለዚህ ሙዚቃዎችም ማብራሪያ መስጠትም አለበት ማለት ነው። እንግዲህ የትኞቹ ናቸው የሚለው ጉዳይ ወደፊት የሚገለጽ ቢሆንም ነገር ግን ይሄ ካልሆነም ደግሞ ቴዲ አይ የተቀነሰ ነገር የለም የሚል ከሆነ አይ የተቀነሰ የለም የተዘጋጁት 18ቶች ናቸው 18ቶቹም የተዘጋጁ ለህዝብ ተለቋል የሚል ከሆነ እሱ መገለጽ መቻል አለበት ማለት ነው። ተቀንሶ ደግሞ ከሆነ ለምን ተቀነሰ መጀመሪያ እንዴት እንደተዘጋጀ በምን ምክንያት ደግሞ የተቀነሰበትን ምክንያትም ለአድማጮቹ መግለጽ ግዴታ ነው ያለበት ማለት ነው። እንግዲህ በዚህ ጉዳይ ላይ ምናልባት እናንተ ይሄን እስርን በተመለከተ ማህሌትን እንደዚሁም ደግሞ ያስንን እስር በተመለከተ የመንግስት ሰዎች ምን ማድረግ አለባቸው የሚለው ጉዳይ እኔ በበኩሌ ምንም አይነት ነገር የተያዙበት ሌላ ወንጀል ሌላ ነገር ከሌለ ከዚህ ዘፈን ጋር የተያዘ ነገር ከሆነ መንግስት መልቀቅ ነው ያለበት። በአስቸኳይ ሊፈቱ ይገባል ነው። አይ በሌላ ወንጀል ጠርጥር ያለው ካለ ደግሞ የት እንደታሰሩ አሳውቆ መንግስት በይፋዊ ነገር ማሳወቅ መቻል አለበት ማለት መግለጫ ይስጥ አይደለም ያለ ነው። ቤተሰቦቻቸው ሰዎቹን እንዲያገኙ ሰዎቹም ደግሞ ለምን እንደታሰሩ ፍርድ ቤት እንዲቀርቡ ከጠበቃዎቻቸው ጋር እንዲገናኙ ሁኔታዎች መመቻቸት አለበት ነው እንጂ በእያንዳንዱ ግለሰብ የታሰረ ግለሰብ መንግስቱ ወጥቶ መግለጫ ይስጥም እየተባለ አይደለም ማለት ነው። ግን ታሰሩበት ከጠበቃቸው ጋር እንዲገናኙ ከቤተሰቦቻቸው ጋር እንዲገናኙ ከሃይማኖት አባቶች ጋር እንዲገናኙና ፍርድ ቤት እንዲቀርቡ ነው። ከዛ ያኔ ለምን እንደታሰሩ ሰውም ያውቃል። ለግምታዊ ትንተና ተጋላጭ እንዳይሆን ያደርገዋል የሚለው ጉዳይ ነው ማለት ነው። እንግዲህ እናንተም በዚህ ጉዳይ ላይ ምንድነው እስቲ ያላችሁትን ሐሳብ የሚለውን ጉዳይ እንደዚሁም ደግሞ ከቴዲ አልበም ውስጥ ሁለት ዘፈን ተቀንሷል የሚባለው ነገር ምንድነው? ቴዲ በዚህ ጉዳይ ላይ
ምን ሐሳብስ የቀነሰው ቆይ ለምን እንደቀነሰ ማብራሪያ ውስጥ የምትሉትን ላይ የራሳችሁን ሐሳብ እንድትሰጡን እየጠየቅን ሐሰትም ደግሞ ከሆነ የለም ቴዲ ምንም የቀነስኩ ነገር የለም ካለ በዚህ ጉዳይ ላይ ማብራሪያ እንድትሰጥ የራሳችሁን ሐሳብን ስጡን ወደሚቀጥለው አጀንዳ ይሻገራሉ ማለት ነው። ቀጣዩ አጀንዳ እንግዲህ ወደ ወልቃይት ነው የሚወስደኝ። ወልቃይት ሁማን ራይት ዎች የሚባል ተቋም እንግዲህ ወልቃይትን በተመለከተ ሰፋ ያለ ሪፖርት አቅርቧል። በዚህ ሪፖርት ላይ ሪፖርቱ ልብ ምንድነው የሚለው የትግራይ ተወላጆች የሥራ እንቅስቃሴ በወልቃይት ውስጥ ገደብ እየተደረገበት ነው። የዘፈቀደ እስር የትግራውያን ላይ እየተፈጸመ ነው ያለው። በአካባቢው የሚኖሩ ትግራውያን እንደ ሁለተኛ ዜጋ እንዲታዩ መደረጋቸውን መንግስትም ችላ ብለዋል የሚል ነገር ነው የሚያነሳው። ኦኬ ለዚህ ስልና ነፃ ክትትል እስካልተደረገ ድረስና ይህንን ወንጀል የፈጸሙ ሰዎች ተጠያቂነት እስካልተበጀለት ድረስ ተመልሶ ተፈናቃዮችን ወደ ወልቃይት መወሰድ የለበትም የሚል ነገር ነው። ይህም መረጃ ያቀናጀበትን ሲያስቀምጥ 40 ሰዎችን ማነጋገሩና ከነዚህ ውስጥም ቀድሞ ከጦርነቱ ጋር ተያይዞ ተፈናቅለው ወደ ትግራይ ክልል ካምፕ ውስጥ ያሉትን እንደዚሁም የዲፕሎማቲክ ምንጮችን እነዚህ ኤንጂኦችን አናግር ያለው የሚል ነገር ነው እንግዲህ ያለው። እንዳው የዚህ ሪፖርትን ዋና ዓላማና ምናልባት ከሪፖርቱ አሁን ለምን ወጣ የሚለውን ጉዳይ ሪሊ የተባለው ነገር የትግራይ ተወላጆች ላይ ተፈጽሟል ወይ? ተፈጽሞ ከሆነ የክልሉ መንግስት፣ የፌደራል መንግስት እንደዚሁም ደግሞ የዞኑ አስተዳደሮች እንዴት እንደዚህ አይነት በደሎች ሲፈጸሙ ለምን ዝም አሉ? ይሄ አንደኛው ፓርት ነው። ተፈጽሞ ከሆነ ካልተፈጸመ ግን ባልተፈጸመበት ዝም ተብሎ ኩክ ተደርጎ የመጣ ከሆነ ለምን አሁን ይሄ ሪፖርት መውጣት ተፈለገ የሚለውን ጉዳይ ማንሳቱ ጠቃሚ ይመስለኛል። የመጀመሪያው እንግዲህ የህወሓት ሰዎች ፕሪቶሪያልን ሰርዘን ህገወጥ ምርጫ ያካሄድነውን ህጋዊ አድርገን በዛ መንገድ የተመሰረተው ምክር ቤት ወደ ስራ እንመልሳለን። ጀነራል ታደሰ ከዚህ በኋላ ምንም አይነት አመራር ሊሆኑ አይችሉም፣ መፈንቅለ አካሄደን አመራሩ የሚሆነው የህወሓት ነው፣ አናውቁም የሚል ነገር ጊዜያዊ አስተዳደር የሚባል ነገር አናውቅም ያሉበት ሰዓት አንድ ይያዝልኝ። ሁለተኛ በወታደራዊ ኃይል ከጎረቤት ሀገር እንደዚሁም ደግሞ አገር ቤት ከሚንቀሳቀሱት ከነፋኖ ከነኦላ ጋራ ተጣምረን ይህንን መንግስት እንገረስሳለን ብሎ መግለጫ በሰጡበት ማግስት ሁማን ራይት ዎች ይህን ሪፖርት ይዞ ለምን መጣ ነው እንግዲህ። ይህ ሪፖርት እውነት ከሆነ ሁማን ራይት ዎች አሁን ማውጣት አይጠበቅበትም። የሚያወራው ያለፉትን ጊዜያቶች ስለሆኑ በሰብአዊነት ላይ እንደዚህ ተፈጽመዋል፣ ትግራውያን ዛሬም የተፈናቀሉ ነው፣ ትግራውያን ዛሬም ማህበራዊ አገልግሎት እንዳያገኙ የተደረጉ ነው እየተባለ ከሆነ ለምን ዛሬ ይሄ ሪፖርት ወጣ? ይሄ ሁሉ ድግስ በተደገሰበት ሰዓት ላይ ለምን ይሄ ሪፖርት ወጣ የሚለውን ነገር የሪፖርቱን ተአማኒነትን ጥያቄ ውስጥ የሚከተውና ሪፖርቱ ራሱ አሁን ህወሓት አደርጋለሁ ለሚለው ወረራ ህጋዊ ልባስ ለማልበስ ተዘጋጅቶ የመጣ ነገር መሆኑን እንግዲህ ገላጭ ይሆናል ማለት ነው። ምንድነው የሚለው? የትግራይ ተወላጆች ከፍተኛ የሆነ የህልውና አደጋ ተጋርጦባቸዋል። በወልቃይት ውስጥ ሰርቶ እንዳይኖሩ ተደርጓል። መሬታቸው ተቀምተዋል። እንፈን እንኳን ማህበራዊ አገልግሎትን እንዳያገኙ፣ ማህበራዊ አገልግሎት በትምህርት ቤት ይጨምራል፣ እንዳያገኙ እየተደረጉ ነው ያሉት። ስለዚህ ትግራይን የመኖርና ለመኖር ህልውና ዶክተር ደብረጽዮን መቀሌ ቁጭ ብሎ ምንድነው የሚለው? ይህንን አሁን የመጣውን ጊዜያዊ አስተዳደር በሚል ሁኔታ ትግራይን የህልውና አደጋ እንዲጋረጥበት ስላደረገ ይህንን ለመቀልበስ ተነስተናል። ለዚህ ነው ፕሪቶሪያ ስምምነት ሰርዘን የትግራይን ህልውና ለማስከበር ስንል ነው የተነሳ ነው እያለ ነው። አሁን ሁለቱ እንዴት እንደሚመጋገቡ ይውልኝ ማለት ነው። በዚህ በኩል ሪፖርቱ ተቀምጧል። ይሄ ሪፖርት ልክ ነገ የህወሓት ኃይሎች ወረራ ሲጀምሩ ዓለም አቀፉ ማህበረሰብ አዎ
ትግራዋያን ላይ ብዙ በደል እየደረሰ ስለሆነ እንደ ሁለተኛ ዜጋ እየታዩ ስለሆነ ይሄንን ለመቀልበስ መብታቸው ራሳቸውን የመከላከል መብት አላቸው የሚለውን ጫና ለመፍጠር ታስቦ ነው ማለት ነው። ግን እስቲ እውነታውን እናንሳ። እስቲ ወልቃይት አካባቢ ለምሳሌ ምንድነው ያልነበረው? እነዚያን ወልቃይት ላይ ያሉ ሰዎች ባይዞ ጭቆናን ሴንስ አድርጎ የሚያቅሰው መልሶ ሰውን አይጨቁም። እውነቱን ለመናገር ጭቆና እንዴት እንደሚያመው የጭቆና ህመምን ምን እንደሆነ የሚረዳ ሰው ተመሳሳይ ነገር አይፈጽምም። ይሄ ሪፖርት በዋነኝነት አታክ የሚያደርገው ወታደራዊ ጸጥታ ክንፉን መሪ የሆኑ ኮሎኔል ደመቀንና በሳቸው ስር የተደራጁት ወይ ደግሞ የዞኑ ዘብ የተከዜ ዘብ ጠባቂ የሚባለው ከመከላከያ ጋር የተናበበ ከጀርባም ከሱዳን ሰብሮ መጣጣላት የሚከላከል ከፊት ለፊትም የህወሓትን ወራሪና የሻቢያን ሰራዊት ጥምር ኃይልን ከመከላከያ ጎን ሆኖ እየተከላከለ ያለውን ላይ ታርጌት ያደረገ ክስ ነው ማቅረብ የተፈለገበት። ለምን ነው? ተከዜ ዘብ ኮዝ ያለው ኃይል ነው ከምንም በላይ ማለት ነው። ለክፍያው ወይ ደግሞ ከበደን ስልጣን ላይ ለማውጣት ወይ ደግሞ የተሻለ ጥቅም አገኛለሁ ምናምን ብሎ ሳይሆን ትላንትና በዛ ቦታ ላይ በህወሓት ወታደርና በህወሓት ስርዓት ተጨቁኖ ዜግነቱ ተገፎ እንደ ዜጋ እንኳን እንደ እውነቱን እናውራ ከተባለ እኮ ሁመራ ከተማ እኮ የአማራ መታወቂያ ያዘ ሰው እኮ አልጋ እኮ ማደር እኮ አይችልም ነበር እኮ። ለምን ይዋሻል? እስከዚህ ድረስ አልነበረም ወይ? አንድ ከወገራ እኮ ቡና ሽጣ ለመኖር እኮ ሁመራ የምትሄድ ሴት እኮ ቡና ሽጣ ለማደር ትግረኛ ተናጋሪ ካልሆነች እኮ በረንዳ ማንም አያቆማትም እኮ። አንድ ከጅማ ወይ ደግሞ ከአርሲ የሰሊጥ ስራ እኮ ለመስራት እኮ ወደ ሁመራ የሚሄድ ሰው እኮ ኦሮምኛ ተናጋሪ በመሆኑ ብቻ እነዚህ ዲቪዥን የቀድሞ የህወሓት መከላከያ አባላቶች የሚያሳርሱ እርሻ አካባቢ ሰርቶ ክፍያው ሲደርስ እኮ ክፍያው ሳይከፈለው ኦነግ ነህ ተብሎ እኮ ሽሬ ተወስዶ ይገረፍ ነበር። ዛሬ ወልቃይት እኮ እንደዛ አይደለም። ማንም ኢትዮጵያዊ ሀብት የሚያፈራበት ሀብቱን ደግሞ የሁሉም ኢትዮጵያዊ የሆነበት ብቸኛ ጊዜ ቢኖር አሁን ነው ወልቃይት ውስጥ። እንግዲህ ይሄ በእርግጠኝነት ሄዶ ቼክ ማድረግ የሚቻልበት ሁኔታ ነው ያለው። ይሄንን አሁን መሬት ላይ ያለው ፋክት ይሄን ነው የሚያሳየው። ግን ይሄንን ለማጥፋት መልሶ ወደ ቀደመው አሁን ምንድነው የምለው አንዳንድ ዘገባውን እያዛቡ የሚያቀርቡ ሰዎች መሬታቸውን ተነጥቆ እንዴ መሬቱ እኮ ዲቪዥን ነበር እንዴ? ከ1983 በፊት ዲቪዥን የሚባል እርሻ እዛ ቦታ ነበር። ያ እርሻ መሬት ደግሞ ባለቤት አልነበረውም ከዛ በፊት አልነበረውም ወይ? እነዛ ከ1983 በኋላ ሄዶ መሬት ተካፈሉት መሬቱ ለሰዎች አልነበሩ ከዛ በፊት ይኖሩ እነሱ የሚረሳው ሀገራቸው ናቸው፣ ችግር የለም። ነገር ግን ሌላውን አልዮ የሚባለው ነገር ይህንን በሽታ ነው ከውስጥ ማውጣት አስቀምጫለሁ። ከአርሲ ወይ ከጅማ ሰሊጥ ለማጨድ የሄደ ሰውን ምን ስታረጉ እንደነበረ ከወገራ ቡና ለማፍላት ሄደችም ከጎጃም የጉልበት ስራ ሊሰራ የሚሄዱትን እንዴ ሌላ ቢቀር እኮ አልጋ ቤት አበበ አልጋ የሚባለው እሱ ላይ ለማደር እንኳን መታወቂያ የሚከለክለው ቢሆን በእናንተ ዘመን እኮ አሸዋ ላይ ለመተኛት እንኳን እኮ የማይቻልበት እኮ ሌላ ኢትዮጵያዊ በነፃነት አሸዋ ላይ ለመተኛት እንኳን የማይችልበት ዘመን እኮ ነበረው። ዛሬ እንደዛ አይደለም። ትግራዩም፣ አማራውም፣ አድያውም፣ ወላይታው ማንኛውም ብሔር ብሔረሰብ በነፃነት የጉልበት ስራውን እየሰራ ንግዱን እየነገደ በነፃነት ማንኛውንም ስራ እየሰራ እዛ በአንድ ቡድን ተይዞ የነበረው ሀብት ደግሞ ለሁሉም ኢትዮጵያዊ እየተከፋፈለ ሁሉም ኢትዮጵያዊ ከሀብት ተጠቃሚ የሆነ እየኖረ ነው ያለው። ይሄንን ነው ሁማን ዎች ራይት እንግዲህ ዛሬ ይሄንን እንደ ወንጀል አድርጎ የሚያቀርብበትና የትግራይ ሰዎች አታክ ተደረጉ የሚለው የለም። ይሄ በጣም አስነዋሪ ሪፖርት ነው። እኔ ምናልባት መንግስት አካል ራሱ በዚህ ጉዳይ ላይ ይሄን ተቋም ማብራሪያ መጠየቅ መቻል አለበት። ደግሞ አገር ወዳድ የሆኑ ኢትዮጵያኖች ደግሞ ለዚህ ተቋም መልስ መስጠት መቻል አለባቸው። እኔ በፍጹም ጭቆናን የሚያውቁት እና አቶ ሼተን የመሰሉ ሰዎች ጭቆናውን የሚያውቁት እና ኮሎኔል ደመቀ የመሰሉ ሰዎች
ራሳቸው ላይ የተፈጸመውን ጭቆና መልሶ ትግራይ ላይ አይፈጽሙም በፍጹም ሊደረግ የሚችል ነገር አይደለም ለምን ህመሙን ያውቁታል ነገር ግን አርሚ ሰባ የሆነው ወልቃይት ውስጥ መጥቶ በእርሻ ስም ጦር አደራጃለሁ ካለ እሱ አይቻልም ወይ ደግሞ አንደ በገበሬ ስም ሌላ ወታደራዊ እንቅስቃሴ ያደርጋለሁ ካለ ያስጠይቃል ህገወጥ ስለሆነ ማለት ከዛ ውጪ ግን ትግራውያን እንደማንኛውም ኢትዮጵያዊ የገዛ ሀገራቸው የገዛ ንብረታቸው የመጠቀም መብት አላቸው አይደለም ጎረቤት ያለው ትግራውያን በሩቅም ያለ ሌላ ኢትዮጵያዊ ዛሬ እኮ አንገቱን ቀና አርጎ ሊሄድ ቢደምችለው ወልቃይት ውስጥ ነው እውነቱን እናውራ ከተባለ ማለት ነው ማንም እኩል የሚስተናገድበት ቦታ ማለት ነው ስለዚህ ይሄ ሪፖርት ባይሰልፍ ለሚደረገው ጦርነት ለታሰበው እቅድ ህጋዊ ልባስ ለመስጠት ታስቦ ነው ሁለተኛው ነገር ደግሞ ኮዝ ያለው አላፈናፍን ያላቸውን አርሚ ሰባን ለማሽመድመድ ለማሸማቀቅ አልፎም ከተቻለም ደግሞ ጦር ወንጀለኛ ነው ብሎ ለመክሰስ የታሰበ ነገር ነው በዚህ አይሆንም ጎበዝ አይሆንም ይሄን አስቦ ገና እሱን አሽመድምደን ከዛ በኋላ ጦርነትን ከፍታለን ከዛ ሄደን ሀብትን ዘርፋለን ከዛ ሄደን በዚህ በኩል ለማለፍ ትግረኛ መናገር አለብን እንላለን እኮ ተሞከረ ተወደቀ እኮ ከዚህ ቪዲዮ አይደገምም እንደዚህ አይነት ነገር ከዚህ በኋላ ማለት ነው ስለዚህ እዚህ ሪፖርት ጤናማ ስላልሆነ መልስ ሊሰጠው ይገባል መልስ ብቻ ደግሞ ሳይሆን መንግስት ማብራሪያ መጠየቅ መቻል አለበት የሚለው ነገር ነው እናንተም በዚህ ጉዳይ ላይ የተሰማችሁትን ሐሳብን ሁማን ራይት ዎች ያወጣው ሪፖርት ውስጥ የተቀመጠው ፍሬ ሐሳብና በወልቃይት በተጨባጭ መሬት ላይ ያለው ሐሳብ ይገናኛሉ ለምን ሁማን ራይት ዎች ይሄንን ጉዳዩን በዚህ ደረጃ ማምጣት ፈለገ መጨረሻ ላይ ይሳካለታል ወይስ የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡ ጠይቃለሁ ወደ መጨረሻው አጀንዳ ይሻገራል እንግዲህ የኢራንና አሜሪካ ጉዳዩን መወዛጋቢ ሆኗል ኢራን በበኩሏ አንድ ነገር አንስታለች የኢራን ፕሬዝዳንት ያስቀመጡ ነገር ምንድነው ድርድር ኢራን እንደምትፈልግ ነገር ግን ይሄን ድርድር እንዲደረግ አሜሪካ የምትፈልግ ከሆነ ቅድመ ሁኔታ ያስቀምጣለች ኢራን ምን የሚለው ፖርቶችን ወደቦች የተዘጉ ወደቦችን እንድትከፍትልኝ እንግዲህ አሜሪካ ወደ ኢራን የሚገባም ከኢራን የሚወጣውንም ነገሮችን ፖርትም መዝጋቷ የሚታወስ ጉዳይ ነው ይሄን አልፎ ሜድንም መርከብ ይወርሳሉ ብላ ከዘፍትም ወርሳለች ስለዚህ ኢራን አሁን ወደ እስላማባድ ምንመለስ ከሆነ መጀመሪያ መሆን ያለበት ፖርቱ ይከፈትልኝ የሚል ነገር ነው ያነሳቸው በኢራን በኩል ያለው ሁለተኛ ኢራን ትላንትና የላይቤሪያንና የፓናማን ባንዲራ የሚያውለበልቡ ሁለት መርከቦችን አግታለች በቁጥጥር ስር አውላለች እንግዲህ ያቺኛው የፓናማ የዩናይትድ አረብ ኤሚሬት መሆኗም ታውቋል ማለት ነው ሌላኛው ጉዳይ ይሄ ቶክስ አቁሙ ከተፈጠረ በኋላ ወደ ከጦርነቱ በኋላ ኢራን ውስጥ አዲስ ነገር ተፈጥሯል ምንድነው እሱ አብዮታዊ ዘብ የሚባለው ኃይል ስልጣንን የመቆጣጠር ከዚህ ፊት የነበረው አብዮታዊ ዘቢው ተጠሪነቱ ለሃይማኖታዊ መሪው ለአያቶላ ነበር የአያቶላ መሞትን የሙስታቢ ደግሞ በይፋ ወጣት ወይ ደግሞ መንቀሳቀስ የማይቻልበት ደረጃ ላይ መሆኑ እስላማዊው ዘቡ የአገሪቷን ፖለቲካ ስልጣን የመቆጣጠር አዝማሚያ መጥቷል ማለት ባለፈ አንድ ትንተናን ስቼ ነበር ምንም አሜሪካ ይሄንን የተንጠለጠለ ቶክስ አቁም የምታስቀምጥበት ኢፎይታን በመፍጠር ኢፎይታ ሲፈጠር የኢራን ኃይሎች መካከል መበላላት እንዲጀመር ሁኔታ ለማመቻቸት ነው ነገር አስቀም እሱን አሁን ገኖ እየመጣ ያለው ነገር ማለት ነው ባለፈ ሆርሙዝ መከፈቱን ፕሬዝዳንቱ ሲናገሩ ወዲያውኑ እስላማዊ ዘቡ የለም የሚከፈት ነገር የለም አንከፍትም ብል ነገር ተቃውሞ ወጣ የተለያየ አቋም ተያዘ ማለት ነው አሁን ደግሞ ሙስታብህ በነፃነት መንቀሳቀስም ጤንነታቸው አደጋ ውስጥ መሆኑን ተከትሎ ኢራን ውስጥ እነዚህ እስላማዊ ዘቡ ሁሉንም ነገር አራጊ ፈጣሪ ሆኖ የመውጣትና ስልጣኑ የመቆጣጠር ሂደት ውስጥ መግባታቸውን እንግዲህ የአሜሪካ ተቋም ሆነ አንተ ተቋም ጥናትን አቀርበዋል ማለት ነው ሌላኛው ጉዳይ ኢራን ሰሞኑን የሚሳኤል ትዕይንተ ህዝብ አሳይታለች ይሄም ሌላ ነገር ነው ኢራን አሁንም አልተነካውም
አሁንም አልተንበረከኩም ገና ነኝ የሚሞክረኛ ካልካለ አሁንም የፈለኩትን ማድረግ እችላለሁ የሚል አቋሟን አሳይታለች። እንግዲህ ባለፈ አሜሪካ ያስቀመጠችው ነገር አለ መሰረተ ልማቶችን አጠፋለሁ አወድማለሁ የሚል ነገር አንስታ ነበር ነው አሜሪካ ይሄንን ኢራን ውስጥ የምትፈጽም ከሆነ ኢራን በቀላሉ በጎረቤት ያሉት እነ ኩዌትን ሳውዲ አረቢያን ዩናይትድ አረብ ኤሚሬትን ኦማር እንደዚሁም እስራኤል ላይ የመሰረተ ልማታቸው ላይ ከፍተኛ ጥቃት ማድረስ እንደሚችል ባሳየችው ሚሳኤል ትዕይንተ ህዝብ እንግዲህ ማረጋገጥ ችላለች ማለት ስለዚህ ይሄኛው አሜሪካ ያቀረበችውን አውድምሻለሁ ወደ ጨለማ ዘመን መልስሻለሁ የሚለው ነገር የማይቻልና የማይሆን ነገር መሆኑን በኢራን በኩል ተገልጿል። በአሜሪካ በኩል ምንድነው ያለው ብለው ነገር ማየቱ ጠቃሚ ይመስለኛል። መጀመሪያ ኢራን ኢምፖርቱን በመዝጋትና አሜሪካኖች እያሰቡ ያሉት አቂሟን የማሽመድመድ ስራ እንሰራለን የሚል ነገር ነው። ይሄ ባለ ምንድነው በዋነኝነት የሚገባና የሚወጣ ከሌለ የሚሸጠው ነዳጅ ከሌለና ከውጪ ደግሞ የምታስገባው ነገር ከሌለ አየሩ ከተቆጣጠሩባት ቆይቷል። ይሄ በባህር ላይ መጣውን ነገር ካቆምንባት ጉልበቷን ልንፈትነው እንችላለን። በእጇ ላይ ያለው ነገር ካለቀ ኢራን ትገደዳለች የሚል ነገር ነው ያመጡት። ነገር ግን ኢራን መገደል ሳይሆን ያመጣችው እሷ ደግሞ ሆርሙዝን መዝጋት ነው። አሜሪካ ተከፍቷል ሆርሙዝን ያጅባለው ብትልም አልተቻለም። መልሳ ኢራን በመዝጋቷ አሁን ነዳጅ ዋጋ በአንዴ $100 በላይ ሆኗል። ዓለም አደጋ ውስጥ ገብቷል። ዩሮፒያኖች የፕሌን ነዳጅን በመጨረስ ይሄ ረጃጅም ወይ ደግሞ በጣም ሩቅ ቦታ ካልሆነ አጫጭር ቦታዎችን በፕሌን የሚደረገውን እንቅስቃሴ እያቆሙ ነው ያሉት ማለት ነው። ይሄ አደገኛ ክራይሲስ ነው። ስለዚህ አሜሪካ ተጠቀመችው ነገር ኢራንን ጉልበት ለመፈተን የተጠቀመችው ነገር እየተሳካ ነው ማለት ማስችልበት ደረጃ ላይ ደርሰዋል። በአንጻሩ ኢራን ግን አሁንም ሆርሙዝ ላይ በሆርሙዝ በኩል የሚያልፈውን ነገር መቆጣጠር መቻሏ የአሜሪካን የበላይነትን ብዙ ሀገራዎች ተማምኖበት ነበር። የአሜሪካን መርከብ ወደ ሆርሙዝ ሲጠጋ በቃ በነፃነት በዛ በኩል መታለፍ ይጀመራል ምን ነገር ተስፋ ጥሎበት ነበር። እሱ ሳይሳካ ቀርቷል። ሁለተኛ የአሜሪካ ዶናልድ ትራምፕ ቃል አቀባይ አንድ ነገር አስቀምጧል። ምንድነው ያሉት? ቶክስ ማቆም ማለት ጊዜ ገደብ ምናምን የለውም። እንደየሁኔታው ዛሬም ቶክስ ማቆሙን አጥፍተን ነው ወደ ጦርነት ልንገባ የምንችልበት ሁኔታ አለ። ይሄ ነው ጊዜ ገደብ ወይስ ከዚህ ድረስ ነው የሚባል ነገር የለም የሚል ነገር አስቀምጧል። እሳቸው ይሄን ብሉም የአሜሪካ ጦር ውስጥ ግን ጥያቄ መነሳት ጀምሯል። ለምንድን ነው የምንዋጋው? ይሄንን ጦርኛ አፎርድ ማድረግ አንችልም። ይሄን እያለ ያለው ወታደሩ ነው ጎበዝ፣ ህዝቡ አይደለም። እዛ ቦታ ላይ ስፖርቱ ላይ ቁጭ ብሎ ሊዋጋ የሚችለው በዚህ በኩልም ተቃውሞ ገጥሟታል አሜሪካ ማለት ነው። ስለዚህ አሜሪካን ከውስጥም ከውጭም ያለበት ጣናዎች እያየሉ መጥተዋል። ምንድነው ሊፈጠር የሚችለው ነው እንግዲህ ጉዳዩ። አንደኛ ኢራንን ለማስገደድ የግድ አሁንም በኔ እይታ ወደ ጦር መመለሱ የማይቀር ጉዳይ። ለምን ኢራን እያነሳች ያለችው ከጦርነቱ በፊት ያልነበራትን ሆርሙዝን ልጨምር ነው እያለች ያለችው አይደለም። የዩራኒየም ጉዳይ ማስረከብ ሆርሙዝ ከዛ ፊት ቁጥጥር የሌላትን ሆርሙዝ ላይ እሱን ይዤ ከዛም ማገኘው ራሴን ላቋቁምበት የሚል ጥያቄ ነው እያነሳች ያለችው። ለአሜሪካ ደግሞ ውርደት ነው። ኒውክለርን አበልጽገሻልና እሱን እናጠፋለን ተብሎ ተሄዶ ከዚህ ፊት ሚና ያልነበራትን ሆርሙዝን በኢራን ስር እንዲገባ ማድረግ ይሄ እንደ ሽንፈት ነው የሚወሰደው። ለዚህ ሲባል ሁለቱ ወደ ሌላ ጦርነት ምዕራፍ መግባታቸው የማይቀር መሆኑ ግልጽ ሆኗል ማለት ነው። በሚቀጥሉ ቀናቶች ሊታይ የሚችሉ እንግዲህ ወይ በጣም በጥሩ አደራዳሪዎች ምናልባት ጉልበት እስካልተፈጠረ ድረስ ድርድር ዝም ብሎ በቃል ብቻ ይመጣል። በጣም የተራራቂ ሐሳብ ስላላቸው ወደ ቀጣይ መልሶ ወደ ጦርነት ገብቶ ከዛ በኋላ ጥሩ ድርድር የምናይበት ሁኔታ ሊፈጠር ይችላል ማለት። እናንተ በበኩላችሁ ኢራንና አሜሪካን በተመለከተ አሁን መልሶ ወደ ጦርነት ሊገቡ የሚችሉበት ሁኔታ ይኖራል ወይ? በድርድር እስከሆነ ምን እንዴት ነው ይሄን ችግሮቻቸውን ማጣጣም የሚችሉ የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡ እየጠየቅን ኢትዮ ዊትን ሰብስክራይብ አድርጉ። የዛሬውን ዝግጅቴን በዚህ ያጠቃልላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ።